ለእኛ እመቤታችን ከእግዚአብሔር የተሰጠች ከአንስተ ዓለም የተለየች ከፈጣሪ በታች ከፍጡራን በላይ ከእግዚአብሔር የተሰጠች እግዚአብሔራዊ ስጦታ ናት። ያቺ በብሉይ ኪዳን እምናውቃት ታቦተ ጽዮን 10ቱ ቃላት የተጻፈባት ያቺ ታቦት ወደ ፍልስጤም ተሰዳ ሂዳ ዳጎን የተባለውን ኃጢአት፣ ክፋት፣ ተንኮል ገልብጣ ቀጥቅጣ አመድ አርጋ ነው የተመለሰችው። የእግዚአብሔር 10ሩ ቃላት የተጻፉባት ታቦት ታምር ነው የሰናችው። ይቺ ደግሞ አማናዊቷ ታቦት እመቤታችን ቅድስት ድንግል ማርያም ልጇን ወዳጇን ክርስቶስ ኢየሱስን ይዛ ወደ ግብጽ ተሰዳ ሂዳ ከአባታችን ከአዳም እስከ ልጆቹ ድረስ በልቡናቸው ነክሶ ያለውን ዲያብሎስ ቀጥቅጣ ነው የተመለሰችው። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? በዚሁ በቅዱሱ ስፍራ እንደቆማችሁ በሕይወታችሁ በኑሯችሁ በስራችሁ ቅድስት ድንግል ማርያም ትቁምላችሁ። በዛሬው ዕለት ራሱ ካህን ደቀ መዛሙርቱን ልኡካን እናቱን መንበር አድርጎ ያከበረ እግዚአብሔር እናንተንም ጸሎታችሁን ሰምቶ የልቡናችሁን መሻት ይፈጽምላችሁ። ቅድም መግቢያው ላይ ያስተማሩንን መምህር ቃለ ሕይወት ያሰማልን፣ መላከ ሰላምንም ቃለ ሕይወት ያሰማልን፣ መላከ ኃይልንም ቃለ ሕይወት ያሰማልን። ሌሊቱን ሙሉ ሲያገለግሉ ቁሞ ያደሩትን ሊቃውንቱን ካህናቱን ሁሉ እግዚአብሔር ይባርክልን። መጋቤ ሕሩያን ግርማንም እግዚአብሔር ይባርክ። እናንተም ደግሞ እየጸለያችሁ ምጽዋት እየሰጣችሁ ከእግዚአብሔር ጋር እየተነጋገራችሁ ያላችሁትን ሁሉ ሐሳባችሁን ይምላላችሁ። ስለ እመቤታችን አምልተን አስፍተን ብንናገር የሚዘለቅ አይደለም። ክብሯ የገነነ ነው። ስለ እርሷ በ46ቱ መጻሕፍተ ብሉያት በ35ቱ መጻሕፍተ ሐዲሳት በ8ቱ መጻሕፍተ ሊቃውንት በ3ቱ መጻሕፍተ መነኮሳት በአጠቃላይ በ4ቱ ጉባኤያት ከዚያም ደግሞ አልፎ በገርላቱ በድርሳናቱ ስለ ቅድስናዋ ስለ አምላክ እናትነቷ እግዚአብሔራዊ ስጦታ ስለመሆኗ በስፋት በጥልቀት ተገልጧል። ለእኛ እመቤታችን ከእግዚአብሔር የተሰጠች ከአንስተ ዓለም የተለየች ከፈጣሪ በታች ከፍጡራን በላይ ከእግዚአብሔር የተሰጠች እግዚአብሔራዊ ስጦታ ናት። እመቤታችንን ለእኛ እግዚአብሔር ስለሰጠ ክብር ምስጋና ለእሱ ይሁን። ነቢያቱ በብዙ ኅብረ ትንቢት
አበውም በብዙ ህብረ አምሳል ገልጠዋታል። ያቺ በብሉይ ኪዳን የምናውቃት ታቦተ ጽዮን 10ቱ ቃላት የተጻፈባት ያቺ ታቦት ወደ ፍልስጤም ተሰዳ ሂዳ ዳጎን የተባለውን ኃጢአት፣ ክፋት፣ ተንኮል ገልብጣ ቀጥቅጣ አመድ አርጋ ነው የተመለሰችው። የእግዚአብሔር 10ሩ ቃላት የተጻፉባት ታቦት ታምር ነው የሰናችው። ይቺ ደግሞ አማናዊቷ ታቦት እመቤታችን ቅድስት ድንግል ማርያም ልጇን ወዳጇን ክርስቶስ ኢየሱስን ይዛ ወደ ግብጽ ተሰዳ ሂዳ ከአባታችን ከአዳም እስከ ልጆቹ ድረስ በልቡናቸው ነክሶ ያለውን ዲያብሎስ ቀጥቅጣ ነው የተመለሰችው። ክብር ለእሷ ይሁን። አዎ ተሰዳ ሂዳ ጉየተ ሕፃን አጉየዮ ለዲያብሎስ ይላል ቅዱስ ቄርሎስ። የሕፃኑ ስደት ዲያብሎስን እንዲሰደድ አደረገው፣ አሰደደው ይላል ቅዱስ ቄርሎስ። ይህ አይነት ታምር ምሰራ እናት ናት። አዎ ያቺ ታቦት እስራኤላውያንን በዱል በገደል በበረሃ ሁሉ ትመራቸው ነበር። አማናዊቷ ታቦት ደግሞ እኛን እስራኤል ዘነፍስ የተባልነውን እኛን እየመራች ወደ ምንጩ ወደ ክርስቶስ የምታደርስ መርህ ለመንግስተ ሰማያት የተባለች ይቺን የሰጠ አምላክ ክብር ምስጋና ይግባው። ያቺ ታቦተ ጽዮን ወደ ሀገሯ ስትመለስ በምክረ አይሁድ ጸንቶ ከአይሁድ አንደኛው የሆነው ኦዛ የተባለው ክፉ ምክር ተቀብሎ ያችን ታቦት በእጁ ሊዳስስ እጁን ሲዘረጋ የእግዚአብሔር መልአክ እጁን ቀጣው። ተመልከቱ። ዛሬ ደግሞ እመቤታችን ከዚህ ዓለም ረፍት ስተርፍ የተከበረውን የተቀደሰውን አይሁድ በምቀኝነት ተነስተው ስጋዋን እናቃጥላለን እንደ ልጇ ተነሳች እያሉ እነዚህ ክርስቲያኖች ሊያውኩ አይደለም ብለው ሲሸበሩ ይሄ ከነሱ አንደኛው የሆነው ጣፋንያ ወይም ሶፎንያስ የተባለው የእመቤታችንን አስከሬን ወይም አስከሬኑ ያረፈበትን ሸንኮር ሊይዝ ሲሞክር ሁለት እጁን መልአክ ቀጣው። ይወላችሁ የእመቤታችን ስጋዋ የተከበረ ነው። አዎ እመቤታችንን ከአንስተ ዓለም የመረጣት እግዚአብሔር ነው። ተመልከቱ። ስጋዋ በተቀደሱት በተመረጡት በሐዋርያት ነው የሚገነዘው የእግዚአብሔር ልጆች በልጇ ፈቃድ። ዛሬም እንግዲህ ይሄንን ታቦተ ሕጉን የሚዳስሱት እግዚአብሔር የመረጣቸው ካህናት በክህነት ያከበራቸው ናቸው። እንዲሁ ዝም ብሎ ያለ ፈቃድ አይሆንም። የእግዚአብሔር ልጆች ሰዎች ያለ ማወቅ ታቦት ምንድነው? ካህን ምንድነው? ቅዱሳን ምንድናቸው ይላል። ይገርማል። ዛሬ እንኳን የእመቤታችንን እርገት አምልተን አስፍተን ስንነሳ ስንናገር ብዙዎች ይቃወማሉ። እግዚአብሔር ይቅር ይበላችሁ። በታምኖ ፈለሰ ሄኖክ ሚለውን እያነበቡ ቅድም እንደሰማነው በሃይማኖት ሄኖክ ወደ እግዚአብሔር ወደ ላይ አረገ። አዎ ወደ ላይ አረገ ሚለውን እየሰበኩ እየተናገሩ የእመቤታችንን ይቃወማሉ። ምን ይሄ ብቻ ቅዱስ ጴጥሮስን ለንስሐ ያበቃው የዶሮ ጩኸት ነው ይላል።
ይሄ የተጻፈውን ያምናሉ፣ ይሄን ይሰብካሉ። የዶሮ ጩኸት ቅዱስ ጴጥሮስን ለንስሐ ካበቃ የወለደች ያቀፈች ያጠባች እመቤታችን እንዴት ኃጢአተኞችን ከሲኦል ወደ መንግሥተ ሰማያት እንዴት አታሸጋግርም? ታሸጋግራለች። ተናገሯ። ይኸውላችሁ የእግዚአብሔር ልጆች ኤልሳቤጥ እኮ ድምጿን ሰምታ የማርያምን ድምፅ ስትሰማ በውስጧ በማኅፀኗ ያለው ዮሐንስ ዘለለ። እንግዲህ እቺ ታቦተ ጽዮን ወደ ዳዊት ከተማ ስትሄድ ዳዊት አመስግኖት አላመሰገነም? ክብረ መንግሥቱን ጥሎ። ያቺ ግን ሜልኮል የተባለችው ብትንቅ አንደበቷ ተዘግቷል። ይወላችሁ እግዚአብሔር ያሳያችሁ። እግዚአብሔር ያከበራቸውን ማክበር፣ እናቱን ማክበር፣ ቅዱሳንን ማክበር በረከቱ ለኛ ነው። ስለዚህ እንግዲህ ትንሣኤዋን እርገቷን እየተናገርን ነው። አሁን ስለ ትንሣኤ ስናወራ የሚነሳው ልባችን የኛ ልብ ነው የሚነሳው። ልብ በል። በክፋት አልጋ፣ በምቀኝነት አልጋ፣ በተንኮል አልጋ የተኛን መነሳት፣ ዋው በክፉ ሐሳብ ውስጥ ያለን ሁሉ መነሳት ይኖርብናል። እና ስለዚህ ባጭሩ ይህን ለብርሃነ ዕርገቷ እግዚአብሔር ስላደረሰን ክብርና ምስጋና ለእርሱ ይሁን። የእመቤታችን በረከት ረድኤት ከሁላችሁ ጋር ይሁን። በሁላችሁ ላይ ይደርባችሁ። እግዚአብሔር ልጆች ማርያምን ጥሯት። ልጆቻችሁን ልጆቻችሁ የማርያምን ስም እንዲጠሩ አድርጉ። ምግብም ልብስም ናት ማርያም። ማርያም ለኛ ሰፊ እርሻ ናት። ክርስቶስ አዝመራን ለኛ የሰጠች ማርያም የኤልያስ መሶብ ናት። አዎ ክርስቶስ መናን እንዳንራብ የ5500 ዘመናችንን ራብ የቆረጠውን ክርስቶስን እውነተኛውን ህብስት ወልዳ የሰጠችን ማርያም ጠለቅ ያለ ጉድጓድ ናት፣ ጥልቅ ጉድጓድ ናት። ሕይወት መድኃኒት የሆነውን የሕይወት ውሃ ክርስቶስን ወልዳ ለኛ የሰጠችን ማርያም ሰማይ ናት። እግዚአብሔር ልጆች ማርያም ሰማይ ናት። ብርሃናትን የፈጠረውን ክርስቶስን ፀሐይ ክርስቶስን ወልዳ የሰጠች የእግዚአብሔር ልጆች። አዎ ማርያም ሰፊ ከተማ ናት። ንጉሡ እስከ ሰራዊቱ የከተመባት በአፈ መላእክት የምትመሰገን የእግዚአብሔር ልጆች። ዛሬ በልጇ ኃይል ሞትን ድል አርጋ ነው የተነሳችው። እግዚአብሔር ልጆች የሷ ሥጋ በምድር እንዳይቀር የእግዚአብሔር ፈቃዱ ነው። ምን የሷ የሰማይቱ የቅዱስ ቂርቆስ ያን ሁሉ መከራ የተቀበለ ሕፃኑ ቂርቆስ ተመልከቱ። መጨረሻ ላይ እኮ ሥጋ በመሬት በምድር ላይ ወርቆ አይቀርም። ዲበ ሰረገላ ኤልያስ እያነብረከ ኤልያስ ባረገው ሰረገላ ላይ ሥጋ ይቀመጣል። ሕፃኑ እኮ ክርስቶስን ስለገለጠ ክርስቶስን ስለሰበከ። አዎ የሕፃኑ አንደበት ርቱ ነው፣ የኔና የእናንተ ግን ዝግ ነው። እግዚአብሔር ልጅ በጣም ያሳዝናል። በእውነቱ መናገር ያስፈልጋል። እውነት የሆነውን መናገር ያስፈልጋል። አዎ ለዓለም መናገር ያስፈልጋል። ነገረ ክርስቶስን ለዓለም ማሳወቅ ያስፈልጋል። ሰው ሰውን አይቶ መምጣት የለበት። ሰው የተሰቀለውን ክርስቶስን አይቶ መምጣት። አሁን ብዙዎቻችን እየወደቅን ያለነው ሰው እየተከተል ጠጉር ያሳደገውን ጥፍር ያለውን ታምር መስሏችሁ፣ ያማ ገደል ነው የሚሰዳችሁ። ክርስቶስን ተከተል። በቀራንዮ የተሰቀለው እሱ ነው። ደሙን ያፈሰሰው እሱ ነው። ነፃ ያወጣን እሱ ነው። ከሞት ወደ ሕይወት ያሸጋግረን እሱ ነው። ከሰው ምን ትጠብቃለህ ወዳጅ? ባለ ሰዓት ሁሉ ወደ አንተ ይሮጣል። ገንዘብ በእጅ ያለ ሰዓት ሁሉ ወደ አንተ ሁሉ አንተን ይከባል። በዚህ ዓለም ስትሾም ሁሉ ስለ አንተ ያወራል፣ አንተን ይከባል፣ አንተን ያከብራል፣ ወደ አንተ ይሮጣል፣ የምትናገረውን ይሰማል። አንተን ለማግኘት እግሩ እስከሚቆስል ድረስ ይሮጣል። ኃላፊ የሆነውን ሰው ሲሾም እንኳን ለተሾመው ለተቀመጠባት መኪና እንኳን ክብር ይሰጣል። ነገ ግን የያዘው ሲጠፋ
መልኩ ሲረግፍ ጆሮው ሲደነቁር ሚበላው ሲያጣ ብሩም ወርቁም ስልጣኑም ሲጠፋ የሁሉ የሚሮጠው ሁሉ ይሸሻል። ባገኘ ብታገኝም ባታጣም ካንተ ጋር የሚሆነው ክርስቶስ ብቻ ነው። በሉ እስቲ እግዚአብሔርን አመስግኑ። ብታዝንም ብታለቅስም ካንተ ጋር እስከ ዘላለም ተዋህዶ የሚኖረው ክርስቶስ ነው። የተሰቀለልህ ክርስቶስ ነው። ዋጋ የገፈለልህ ክርስቶስ ነው። ስጋውን ቆርሶ ደሙን አፍሶ አንተን አብልቶ አጠጥቶ ያሳደገ ያኖረ እሱ ነው። ስለዚህ የእግዚአብሔር ልጆች የሱን ቁስሉ ይጥራችሁ፣ ጅራፉ ይጥራችሁ፣ ይጠዝጥዛችሁ። የእግዚአብሔር ልጆች ዛሬ ቅዱሳን እኮ ይህን የመሰለ ቤተ ክርስቲያን ተሰርቶላቸው ገርላቸው የሚተረጎምላቸው ቃል ኪዳናቸው እንደ ጥላ ሆኖ ሁላችንን የሚጠብቀን ለምን መሰላችሁ? አዎ የክርስቶስ ቁስል ስለጠዘጠዛቸው ነው። ነገረ ክርስቶሱ በአንደበት ሳይሆን በሰውነታቸው በሕይወታቸው ስለሚኖሩ፣ አዎ ያጅራፉ ችንካሩ ስለጠራቸው ነው። ዋጋ ከፍለው ነው። መከራ አይቶ ነው። ስቃይ አይቶ ነው። የእግዚአብሔር ልጆች ይህን አስተውሉ፣ ተገንዘቡ። የእግዚአብሔር ልጆች ሰው ይመጣል፣ ሰው ይሄዳል። ገንዘብ ይመጣል፣ ገንዘብ ይሄዳል። ይህ ሁሉ ኃላፊ ነው። ማያልፈው ክርስቶስ የድንግል ማርያም ክርስቶስ ብቻ ነው። ክብር ምስጋና ለእሱ ይሁን እና መጨረሻ ላይ የማሳስባችሁ ክርስቲያኖች በጾማችሁ ወቅት በጸሎታችሁ ወቅት በዚህ በቅዱሱ ስፍራ ተሰብስባችሁ እናንተ እግዚአብሔር እድል ሰጥቷችሁ ገጥሟችሁ ይሄን በመሰለ አደባባይ ይኸው ከእግዚአብሔር ፊት ቆማችሁ ከድንግል ማርያም ፊት ቆማችሁ እየዘመራችሁ እያመሰገናችሁ ቃል በቃልም እየተነጋገራችሁ ነው። ከዚህ የበለጠ እድል የለም በእውነቱ። አሁን ይሄንን ያጡ እህቶች ወንድሞች አሉ፣ በአልጋ ታስረው ያሉ፣ አንደበታቸው የማይናገር የሚበሉትን የሚጠጡትን ያጡ። በእውነቱ ነጠላ መስፈርት ሆኖ ጫማ መስፈርት ሆኖ የተቀዳደረ ልብስ ለብሼ እንዴት እከሌ ከምትባል ጓደኛዬ ጋር ልቁም ብለው ከቤታቸው እየቀሩዋሉ። የእግዚአብሔር ልጆች እነሱ ቢገባቸው ያን ጥለው ይመጡ ነበረ። ግን እናንተ ታሳርፉማ የለበሳችሁት እቺን ለብሳ መታ ትላላችሁ። ይሄ ውድቀት ነው። እንደዚህ አይባል፣ እንደዚህ አይባል። የሰው ሞራል አይነካም ይዋላችሁ። ስለዚህ እንደዚህ አይነት ወጣቶች አሁን አሉ በዚህ በእኛ በርዕሰ ከተማችን። በእውነቱ ምናልባት ይሄን ድምጽ የምትሰሙ ኢትዮጵያውያን ኦርቶዶክሳዊ አእምሮ ያላችሁ ሁሉ ለወጣቶቻችሁ እዘኑ። መቼም እኛ ቤተ ክርስቲያንን በመገንባት ማን ይችለናል? በእውነቱ በሰራነው ቤተ ክርስቲያን ደግሞ የሰውን አእምሮ አስተካክለን ካላስገባን እንዴት ይሆናል? ፉከራውን አትሰሙም እንዴ እናንተ? በሚዲያ አትሰሙም እንዴ? የሚፎከረው የሚባለውን አትሰሙም እንዴ? አዎ አሁን እኮ ዱላ የለም እኮ። ይችን ቅድስት ንጽሕት እውነተኛ የሆነችውን አስተምሮ ተዋህዶ ሃይማኖት ይችን ከሥላሴ ልጅነት አግኝተን ጸንተን ያለንባትን ከማንም ጋር ማትተካከለው የዚችን አስተምሮ ለማበላሸት ነው። አሁን በአእምሮአችሁ እየሰሩ የእግዚአብሔር ልጆች ታጣንቃቁ። አእምሮአችሁን ክፍት አታድርጉ። በራብ ምክንያት በችግር ምክንያት ወጣቶቻችን ሊበተኑ አይገባም። መሰብሰብ አለብን። በእውነቱ ቤተ ክርስቲያን እንደምንገነባ ወጣቶች አሁን እዚህ ከኛ ጋር የሚያገለግሉ እህቶች ወንድሞች አሉ። ማታ ደግሞ ጦማቸውን ያድራሉ። አሁን እነዚህን እኮ አታውቁም እናንተ። በእውነቱ የእግዚአብሔር ልጆች አባቶች፣ እናቶች፣ እህቶች እባካችሁ ነገ ሀገራችንን የሚረከብ ወጣት እንዳናጣ፣ ነገ ይህን ሃይማኖት የሚያስቀጥል ካህን እንዳናጣ በችግር ምክንያት ይሄ ምክንያት ሆኖ የእግዚአብሔር ልጅ ይሄ ምክንያት ሆኖ ልጆቻችን ከቅዱሱ ቦታ እንዳይለዩ በጎረቤታችሁ ስንት ችግር አለ። በእውነት ስንት ችግር አለ፣ ስንት መከራ፣ ስንት ራብተኛ አለ። እግዚአብሔር ልጆች እኛማ መንፈሳዊውን እናስተምራለን። ይኸው እንዲሁ እኮ የእኛ ዘመን እኮ አሁን ጥሩ ነው እኮ
ትምህርት እየተሰጠ አይደለ ያለው? እየተሰጠ እኮ አብያተ ክርስቲያናት ሁሉ ተከፍቶ ትምህርት እየተሰጠ ነው። ድሮ እኮ ታምረ ማርያም ብቻ ተነቦ የምንሄድበት ያ ቅዱስ ዘመን ነበር። አሁን እንግዲህ አስተምሮም እየተሰጠ ነው፣ ግን ጽናት የለም። በቃ አልጸናንም፣ አንሰማም። አሁን እኛ ልክ እንደ ዘፋኙ ይሄን የሰውን ጉሮሮ አቤት እንዴት አድርጎ እንዴት እያል እየመረጥን ባዶ ቀረ። እግዚአብሔር በማንም ላይ አድሮ እኮ ይናገራል። ለአህያይቱ እኮ ነው መልአክ የተገለጠው። ይሄን አታውቁም? ድንጋዮችን እኮ ነው ያናገረው። ድንጋዮችን እኮ አሳምኖ ድንጋይ አለዝበው እንጨት አለዝበው ድንጋይ ጠርበው ያሉትን እኮ ሀብተ ክህነት ሰጥቶ ለማይረግ አብቅቷል እኮ እግዚአብሔር። ስለዚህ እባካችሁ ሰው መሆናችን አንዘንጋ፣ ለወገኖቻችን እንድረስላቸው። በተለይ ደግሜ የምናገረው ብዙ ወጣቶች ይቸገራሉ፣ ወንድሞች ይቸገራሉ፣ እህቶች ይቸገራሉ። አግዟቸው፣ ድረሱላቸው። የነሱን ችግር እናንተ ከሰማችሁ የእናንተን ደግሞ እግዚአብሔር ይሰማል አይሰማም? በለው አሁን በታቦቱ ፊት ቃል ግቡ። እስቲ የተቸገሩትን እንረዳለን። እጅ ወደ ላይ። አሁን እጅ ነው የላችሁም እንደ እናንተም ችግርተኞች ናችሁ። ወጣቶቹ ተው፣ እናንተ ምን አላችሁ? ለእናንተ እኮ ነው። እኔ ደጋፊ ላበጅ አይደለም። በእውነቱ በጣም ብዙ ገጠመኝ ስላለኝ ነው። በገንዘባችሁ የእግዚአብሔርን መንግስት ግዙ፣ ኃጢአት አትግዙ። በእውነቱ እዚህ ከተማው ስንት ባለ ሀብታል 5 ዓመት አንድ ወጣት ተምሮ ያስተማረው ዝም ብሎ ያሰናብታል፣ ወረቀት ሰጥቶ ማን ይረከም? ይሄ ሂዶ ክብሪት ለኩሶ ሀገር ማቃጠል ይነሶን ማን ይሰብስቡ? በሰዓቱ ካልተሰበሰበ አሁን ሁል ቀን እነግራቸዋል፣ ዛሬም እነግራቸዋል፣ ትላንትም እነግራቸዋል። ሀደራችሁ በእውነቱ ልጆቻችን ወደ አልባሌ ቦታ የሚሄዱት ተስፋ ቆርጠው። ተስፋ አታስቆርጡ። እናንተም ተስፋ ሁኑ። እናንተም ደግሞ ከሁሉ በላይ ከገንዘብም ከእውቀትም ከልብስም በላይ ማን አለላችሁ? እግዚአብሔር አለላችሁ። እግዚአብሔር ይሁናችሁ። በሄዳችሁበት እውቀት ይሁናችሁ። በእውነት ማጣትን የመሰለ ክፉ ነገር በእውነቱ የሰው እጅ ማያሳያችሁ በእውነቱ። እና እዚህ ባለ ገንዘቦች ባለ ጉልበቶች እዚህ ያላችሁ በጎረቤታችሁ ያሉትን ወጣቶች አስቧቸው። ነገ አሁን ትምህርት ቤት ይከፈታል። እስቲ ልጆቻችሁ እናንተ ታስተምራላችሁ፣ አቅም የሌላቸው ደግሞ ቤት ይውላል። እነሱም እንዲማሩ አድርጉ፣ ወደ ቤተ ክርስቲያን እንዲመጡ አድርጉ በእውነቱ። እና ስለዚህ ሀደራይ በጣም የጠበቀ ነው። ሌላ ጊዜም እነግራለሁ። እና ስለዚህ እግዚአብሔር ሁላችሁንም ይባርካችሁ፣ ይቀድሳችሁ። የሥጋውና የደሙ ራብተኛ ማትሁኑ እናንተ በእውነቱ። አሁን እኮ ቅዱሳን የሚሳደበው የጠገበው ሆዱ ስለጠገበ ጠዋትም ማታም ስለሚበላ ኪሱ ገንዘብ ስለሞላ ጾም የለውማ፣ ጸሎት የለውማ። ዝም ብሎ እንደ አሳማ እየበላ እየጠጣ ይተኛል። ጠዋት ተነስቶ ደግሞ እንደፈለገ ያገሳል። በእውነቱ እንደሱ አይደለም። ይሄ ክርስቶስን ተርቧል። ይሄ ቢሰብክ እውነት እንዳይመስላችሁ የለውም፣ ውስጡ ባዶ ነው። ሲጀመር እናቱን እያቃለለ እሱ የመረጣቸውን የጠራቸውን አልጫውን ዓለም ያጣፈጡትን እየተሳደበ እየነቀፈ እንደዚህ ብሎ ነገር የለም። ሲጀመር ክብር ለሚገባው ሁሉ ምን አርጉ? ክብር ስጡ። ከቤት ነው የሚጀምረው። ልጆች አባታችሁን እናታችሁን አክብሩ። እናቶችም ልጆቻችሁን በስርዓት አሳድጉ። ወደ እግዚአብሔር ቤት አምጧቸው። ቃሉን ይማሩ። የእግዚአብሔር ልጆች የዚህ የፌስቡክ ሰለባ ሆኖ ልጆቻችሁ እንዳይቀሩ የቅዱስ ያሬድ ዜማ ሰለባ ይሁኑ። ከመቅደሱ ያገልግሉ፣ ያመስግኑ፣ ስጋውን ይብሉ፣ ደሙን ይጠጡ፣ ማይሌቱን ይቁሙ፣ ሰዓታቱን ይቁሙ። እንደዚህ አድርጋችሁ ነው መቅረጽ ያለባችሁ የእግዚአብሔር ልጆች። እና ስለዚህ ሀደራችሁ ስለ ልጆቻችሁ በተለይ ስለ ወጣቶቻችን ሀደራ ተቀበሉ። በእውነቱ ተቀበሉ። 3-4 ልብስ ያላችሁ 5 ልብስ ቁም ሳጥናችሁን አሽጋችሁ ልትጸርቁ ነው አሁን። እስቲ ከዚያም ወጣ አርጋችሁ ስጧቸው፣ ትባረካላችሁ።
ስትሰጡ እግዚአብሔር ይባርካችኋል፣ እናንተም ትደሰታላችሁ፣ ሰጪውም ደግሞ በጣም ደስ ይለዋል የእግዚአብሔር ልጆች። እና እግዚአብሔር ከሁላችን ጋር ይሁን። ካሁን በኋላ እንደዚች አይነት ጉዞ ነው የምንሄደው። ምክንያቱም ሀገርን የሚያስቀጥል ሃይማኖት የሚጠብቅ አባት እናቱን የሚያከብር ልጅ ነው የሚፈለገው። አሁን የሚፈለገው ይሄ እና ስለዚህ በማህበርም አሁን ቅድም እንደተባለው በእውነቱ በእኔ ሀገረ ስብከት ማህበረ ቅዱሳን ማይከሉም ጥሩ እያገለገሉ ነው። እየተመካከርን ጥሩ እየሰራን ጥሩ እያገለገሉ ነው። ይህም ገጠር መርጃው እንግዲህ ከተመሰረተ ቆይቷል። ይላላካሉ፣ አብያተ ክርስቲያናትን ያንጻሉ፣ አባቶችንም ያከብራሉ። ጥሩ ነው በጣም በእውነቱ የተባረከ አንድነት ያድርግላችሁ። ግን በማህበራችሁ መሰበክ ያለበት በመጀመሪያ ነገረ ክርስቶስ፣ ነገረ ማርያም፣ ስርዓተ አምልኮ ይህ ሁሉ መታወቅ አለበት። በእውነቱ እንዲያው በዚያ ማህበር ላይ ያለ አባል ሁሉ ስጋ ወደሙ መቀበል አለበት። ይቅርታ ያለው መሆን አለበት። በቃ እንዲያው በስሜት መጓዝ አይደለም በእውነቱ እና ራስን ማስተካከል እንደዚሁ ይገባል። እና ስለዚህ ትላንት እንግዲህ እኔ በእውነቱ እግዚአብሔር ሁላችሁንም እንኳን ረዳችሁ፣ ቤተ ክርስቲያኑ አደጋ ደረሰበት ብዬ ነበር የሄድኩት። እመቤታችን ደግሞ በራሷ ታምር ይኸው ነፃ አውጥታለች። በእውነቱ እግዚአብሔር ክብር ምስጋና ይግባው። ብዙ ወጣቶች ነበራችሁ በዚሁ በእኛም ሃይማኖት ያላችሁ ሌሎችም በሌላም ያላችሁ ወንድሞች ሙስሊሞችም ሌሎችም የጸጥታ ኃይሎች እንደገና ደግሞ የከተማዋ ክብርት ካንቲባ ሁሉ በእውነቱ ይህን የእሳት አደጋ ማጥፊያ ሁሉ ይዘው መጣው ወጣቶች ሁሉ ተሰባስበው ያን እንግዲህ እግዚአብሔር በፈቃዱ እግዚአብሔር በምህረቱ አቀዝቅዞልናል እና ጥንቃቄ ማድረግ ጥሩ ነው። ጥንቃቄ ማድረግም ጥሩ ነው እና እንግዲህ እኛ ትንሽ ለበረከት ያህል እቺን ብለናል። እናንተ ደግሞ አግዟቸው፣ በደንብ አግዟቸው፣ እርዷቸው። የተዘጉ አብያተ ክርስቲያናትን በጋራ እናስከፍታለን። መምህራንን ሁሉ እየመደብን እንዲያስተምሩ እናደርጋለን። ሌላው ደግሞ በተጨማሪ ትላንት መላከ ጽዮን አባ ወልደ አማኑኤል በእውነቱ ለተቸገሩት ወደ 90,000 ከዛ በላይ ከፍ የሚል ገንዘብ በማውጣት የጥራጥሬ የቁስ ድጋፍ በአንድ ገዳም ላሉ መናንያን መነኮሳያት ድጋፍ አድርገዋል። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። በእውነት እንደዚህ ለወንድም ለወገብ እንደዚህ የሚያግዝ ሰው ነው የሚያስፈልገው፣ የሚሰማ ሰው ነው። ዋናው ስራ ይሄ ነው። እግዚአብሔር ልጆች ተራብኩ ብሎ ሰው እናንተ ጋር ሲመጣ ጦርነቱስ ይሁን በእውነቱ ራብ እኮ አይቻልም፣ በጣም ከባድ እና ስለዚህ ይሄን አባም ስላደረጉ እግዚአብሔር ይስጥልን፣ አመሰግኖታለሁ። ባሉበት ይሰሙ ይሆናል። ሌሎቻችሁም በዚህ በገዳምም ያሉትን ተማሪዎች የምታግዙ ይህን ህንፃ ቤተክርስቲያኑ እንዲጠናቀቅ በገንዘባችሁ በእውቀታችሁም በውጭ ሀገርም በሀገር ውስጥም ሆናችሁ ያገዛችሁትን ሁሉ እግዚአብሔር ይባርካችሁ። በዚሁ በደብረ ፀሐይ ያላችሁትን ሁሉ በመላከ ኃይል መሪነት በመጋቤ ሕሩያን ግርማ መሪነት ወጣቶች ሁላችሁ ካህናቶች ተሰብስባችሁ ስላደረጋችሁት በጎ ነገር ሁሉ እግዚአብሔር ይባርካችሁ። እቺን አሁን በጭቃም እንዳንሄድ እቺን አስፋልት ስላደረጋችሁ እናመሰግናችኋለን። ልማቱንም ደግሞ እንደምታፋጥኑ እርግጠኛ ነኝ። እግዚአብሔር ከሁላችሁ ጋር ይሁን። የመጨረሻውና ዋነኛው ደግሞ ታሪክ አይሙት እንዲያጫውት ይባላል። በእውነቱ ያን የግንቦት 24ን ፕሮግራም ናሴ 24 ትደግማላችሁ አትደግሙ? እስቲ እንደግማለን። የት አላችሁ? ማን ቢያደርስ ይሄን ስላችሁ ይወላችሁ። አሁን ሄዳችሁ ለተክለ ሃይማኖት ምን ይዤ ልሂድ እያላችሁ እንዲያው ዝም ብላችሁ ፕሮግራም አድርጋችሁ ያስቀመጣችሁትን ሁሉ ዘርፋችሁ ይዛችሁ ነው አይደለም። አሁን ገንዘባችሁ አይደለም የሚፈለገው። በዚህ በቅዱሱ ስፍራ የምትፈለጉ እናንተ ናችሁ እንድትባረኩ። ለዚያን ዕለት ስጋውን ደሙን ተቀብላችሁ የመንግስቱ ወራሾች እንድትሆኑ የመንግስተ ሰማያት ዜጋ እንድትሆኑ የይለፍ ትኬት እንድታገኙ እግዚአብሔር ልጆች የተፈለገው ይሄ ነው እንጂ
እንዲው እንትን ይዛችሁ ከመጣችሁ እግዚአብሔር ይስጣችሁ፣ እኔ አልቆጣችሁ። ግን አትጨናነቁ። መጀመሪያ ራሳችሁ ነውና ተቀደሱ፣ ተባረኩ፣ በእውነቱ ተባረኩ። እና ቅዳሜ ልክ ከተቻለ ማታ ከዋዜማው አንስታችሁ እዚያው ብታድሩ እግዚአብሔር በጻድቁ ላይ ያደረገውን ድንቅ ታምራት እያያችሁ አቤቱ ጌታ ሆይ በኔም ልቦና ገብተህ ታምር ስራ እያላችሁ እያለቀሳችሁ ከክፉ ነገር ሰውረኝ፣ ጠብቀኝ፣ እንዲሁ የተበላሸው ሁሉ አስተካክል እያላችሁ እያለቀሳችሁ ብታድሩ ጥሩ። እንደ ዛሬው ደግሞ ይሄ ዝናብ ምክንያት ሆኖ እንትን ሚላችሁ ከሆነ ቅዳሜ ልክ 11 ሰዓት አንስታችሁ ደብረ መንክራት ርዕሰ አድባራት ወገዳማት ደብረ መንክራት አቡነ ተክለ ሃይማኖት አንድነት ገዳም እንገናኛለን። አንገናኝም? ማን ይፍቀድ? በቃ እኮ እዛች መታችሁ በረከት እንድታገኙ አደራችሁ። እኔም መቼም ያው መንበረ ጵጵስናዬም እዛ ስለሆነ ተክለ ሃይማኖትም ደግሞ እኔን በጣም ስለሚረዱኝ ስለሚሰሙኝ በእውነቱ ሰዎች ታመው ሲመጡ እኔን እንዲያ ይላል። አይ ኑ ብዬ እዛ ስዕላቸው ፊት ነው ማስተኛው። በእውነት ተክለ ሃይማኖት እንዲሁ ከፈጣሪ ምሕረት ይቅርታ አሰጡ ለዚህ ስል ይኸው ተፈተው ይላል። እግዚአብሔር ይመስገን። በእውነቱ እንዲህ ይሰማል። እንዲሁ የማያሳፍሩ አባት፣ በእውነቱ የማያሳፍሩ አባት፣ ለእኔም ሞገስ የሆኑ እውቀት የሆኑ ከክርስቶስ በተሰጣቸው ጸጋ እናንተን የሚባርኩ ታላቅ አባት ናቸው። እና ስለዚህ ለእናንተ ደግሞ በእውነት ልዩ አድርጎ እግዚአብሔር በዚች ምድር ለምትኖሩ ተክልዬን ስለሰጣችሁ እግዚአብሔር ክብር ምስጋና ይግባው። እና እንዳትቀሩ የእግዚአብሔር ልጆች፣ ዝናቡንም ምክንያቱንም አትፍሩ። እስቲ አሁን ተመልከቱ። ይሄ ዝናብ ቅድም ሲዘንብ አልነበረ? አሁንማ ሰልጥናቸዋል። ታቦተ ሕጉ ሲቆም እዚህ ቆሞ ዝናቡ ሲዘንብ በረከት ረድኤት ነው። ደግሞ በታሪክ ይሄ የኛ አካባቢ በእውነቱ በእግዚአብሔር መግቦት በእግዚአብሔር ጥበቃ የሚጠበቅ ነው። በጻድቁ አቡነ ተክለ ሃይማኖት ጸሎት የሚጠበቅ ነው። የተዘራው ሁሉ ይበቅላል። በእውነት ያለ መስኖ አገሩም ልምላሜው በጣም የሚገርም ነው። በእውነቱ አየሩም የሚጎዳ አይደለም። በእውነቱ አይጎዳም፣ አያምንም። አሁን ዛሬ በውጭ ዓለም በሰለጠነው ዓለም ስንት ችግር አለ፣ ስንት መከራ አለ። የሄዳችሁ እናቶች ታውቃላችሁ። ልመለስ ብላችሁ ቸኩላችሁ የመጣችሁ አሁን እዚህ ውስጥ ሳይቸግራችሁ ሄዳችሁ ቀምሳችሁ የመጣችሁ ይሄ ነው የሚያምረው። አሁን በእውነት ሰው የሚያበላሽ ዓለም ኢትዮጵያ ናት እኮ ሰውን የምትቀድስ። በኢትዮጵያ ክርስቶስ አለ፣ ድንግል ማርያም አለ፣ ቅዱሳን አለ። በእውነት ተሰፍረው ተዘርዝረው እንዲው የማያልቁ ስውራን አሉ። በእውነቱ አሁን እኛን እየባረኩ ነው ያሉት በእውነቱ። አዎ። እና ስለዚህ የእግዚአብሔር ልጆች እንግዲህ ይሄ ዝናቡ ይኸው አቆመ። ዝናቡ አባርቷል፣ አቆሟል። የኛ ነገር ግን መቼ ነው የሚያቆመው? እሺ በሉ። ተንኮሉ፣ ምቀኝነቱ፣ ክፋቱ፣ አድመኝነቱ፣ ዘረኝነቱ ይሄ መቼ ያቆማል? እስቲ ለዚህ ታገሉ። ይሄን ለማቆም ታገሉ። ይሄው ዝናቡማ እግዚአብሔር አዋቂ ነው። ይኸው ለእናንተም የሚበቃችሁን ሰጠ። አሁን ቀጥ ብሏል። እኛ ማቆም ያለብን ነገር ልብ በሉ። ዝም ብሎ እየሮጡ ሰዶምና ገሞራን መቅደም ልክ አይደለም። እና ስለዚህ እግዚአብሔር በእውነቱ ለስጋው ወደሙ የበቃችሁትን ለርስተ መንግሥተ ሰማያት ያብቃችሁ። ጸሎታችሁን ልመናችሁን ተቀብሎ የልቡናችሁን መሻት ይፈጽምላችሁ። ቅድስት ድንግል ማርያም በኑሯችሁ፣ በትዳራችሁ፣ በስራችሁ ትቁምላችሁ። አይዟችሁ። ዛሬ በእውነቱ ድናችሁ ሂዱ። ስጋውን በልታችሁ ደሙን ጠጥታችሁ የተጣላችሁም ታርቃችሁ ደስ ብሏችሁ ሂዱ። እንደ ኃጢአት እኮ የሚያቆስል ክፉ ነገር የለም። ዕዳ ይሻላል መቼም። አንድ አይነት የኔ አይነት የነቢጤ ድሃ አንድ ሰው ብር ከአንድ ሰው ቢበደር መቼም እንቅልፍ የሚከፍለውን መከራ ያለው በእውነቱ ሰርቼ የሚከፍለው እኮ የኃጢአት እኮ ከባድ ነው። ይመዘምዛል። ሰውነትን የሚመዘምዝ ትል እኮ ነው በእውነቱ። እና ይህን አይዟችሁ አውልቃችሁ ጣሉ። የተጣላችሁም ታርቃችሁ ስጋውን በልታችሁ ደሙን ጠጥታችሁ ሂዱ። በሰላም ኑሩ። ክብር ለሚገባውም ክብር ስጡ። ክብር ለሚገባው፣ ሰላም ለሚገባው፣ ፍቅር ለሚገባው ሰላማችሁ እንዲያድር አድርጉ።
እና ይህን ዘመን የሰላም የሚመጣውን ዘመን የሰላም የጤና ዘመን ያርግልን። ልጆቻችሁን በእውቀት በጥበብ ያሳድግላችሁ። እንግዲህ አደራችሁን ስለ ወጣቶቹ አስቡ። በእውነቱ አሁን እዛች ጋር ቁጭ ብለው የሚለምኑት እግዚአብሔር ይስጣችሁና ሸክፈው ይሄዳሉ። እነዚህ ግን ለመናገር ስለሚያፍሩ እስቲ ስንት ነገር አለ እና ስሟቸው፣ አዳምጧቸው፣ እርዷቸው የእግዚአብሔር ልጆች። አዎ አሁን ይሄን ማይበራቱም ይሄን ስራ መስራት አለ፣ ካህናቱም ይሄን መስራት፣ ሰበካ ጉባኤም ይሄን መስራት። በእውነቱ በየአጥቢያው ያሉ ሰበኮች ይሄን የኛም ቁጥር ይጨምራል እኮ ልጆቻችን እረፍት ሲያገኙ ሀገር ሁሉ እረፍት ያገኛል። እና ስለሚርባቸው እኮ ነው የሚንጫጩት የሚጮሁት። ምን ይሁኑሽ ምን ያድርጉ? ስራ የለ ዛሬ የሰላም እጦት ስራን አጠፋ፣ ያን ፍቅራችንን አጠፋ፣ ሰላማችንን አጠፋ። እኛ እንዲያውም እድለኛ ነን። በጻድቁ ጸሎት ይኸው በዓለም እናከብራለን። አሁን ሃይማኖተኛ የተባሉ አካባቢዎች እኮ ዛሬ ዝግ ናቸው፣ ችግር ላይ ናቸው፣ ለቅሶ ላይ ናቸው። ሱባኤ እንኳን ለመግባት ቦታ የለም። ይወላችሁ በየዋሻው በየጥሻው ውስጥ ነው የሚያለቅሱት። እግዚአብሔር ያሳያችሁ። ስጋ ወደሙ እንኳን ደርሶ ለመቀበል